እኔ ዛሬ ላገኝሽ የመጣሁት ከዚህ በኋላ ድጋሚ ስልክ ላይ እንዳትደውይ ልነግርሽ ነው። እሺ ሲቀጥል ደግሞ አንቺ የፈለግሽውን የልብሽን አድርገሽ ዛሬ ላስረዳሽ ነው ምንም ብትይኝ እኔ ቆየን ሰማሽ አልችልም። የልቤ ምንም አላደረኩም። ትናንትና የተፈጠረውን ነገር ላስረዳሽ ነው ማለት ይኸውልሽ፣ ሁለታችሁንም ነው ዛሬ ይቅርታ ጠይቄ የመጣሁት ገባሽ? እሱንም ያለውን ነገር ከዚህ በፊት ያስረድቼዋለሁ። በምን አይነት ሐሳብ እዛ እንደተገኘው እዛ ሩም ውስጥ በምን አይነት ሐሳብ እንደተገኘው ብቻዬን አለመሆኔንም አውቀሻል አይደል ሩታ? ስለዚህ ቢያንስ ከኔ ሲሰሙ ሐሳብ ተገኘ በቃ እኔ አሁን አይመለከተኝም። ሲጀመር ከዛሬ በኋላ እንዳትደውይልኝ ሰምተሽኛል አይደለ? እንዳትደውይልኝ በስህተትም ቢሆን በቃ በምንም አይነት ጉዳይ እኔ አንቺ ማናገርም ማየትም አልፈልግም። ሲቀጥል ደግሞ አንተም ብትሆን ማለት ነው እሷ እንዳለች ወይም ደግሞ ከዚህ በፊት የተገናኘንባቸው እዚች ጋም ከፈረንጁም ጋር ከዛም በፊት ቀን የተገናኘንባቸው ጊዜያት እሷን ይዛሃት እንደመጣ ባቅ ኖሮ ሲጀመር ከና አላገኘም ነበር። ሰምተኛል። እኔ እንኳን አቅም ነበር ሩታ ቪዲዮውን አይተሽዋል ብዬ አስባለሁ። የተለቀቀውን ቪዲዮ አይተሽዋል። ምንድነው ማለት እኔ እሷ ቤት ሩሜ ውስጥ እንደነበረች ታውቃለሁኝ ሩታ። ሲጀመር አንተ እኔ ልታገኘኝ ከመጣ እሷን ጎትተህ ማምጣት ምን የሚሉት ነው? እኔ መቻ መጣሁት እስኪ በደንብ ቪዲዮ አብረን እኮ ነው የመጣ ነው እያልክ ነበረ። አብረን የመጣ ነው አላልኩኝም? ኧረ ሩታ ታይ በመጀመሪያ በደንብ ቪዲዮውን እንኳን በደንብ አድርገሽ እኔ ፈጣሪ ሆይ እኔ ተገናኘህም አልተገናኘህም አብረን መጣህም አልመጣህም ምንም እኔ ጋር በቃ ምንም አይነት የሚፈጥረው ነገር የለም። ከዚህ በኋላ አንቺም አንተም እንዳትደውሉልኝ በቃ እንዳታገኙኝ። ሲጀመር እኔ ሰላሜን አግኝቼ በምኖር ሰዓት እኔ ሁሉም ነው መሰለኝ የሚናደደው የኔን ሰላም ማግኘት አላውቅም። ሁሉም እየደወለ ወይም ደግሞ እየመጣ ህይወቴ ውስጥ ዘው ብሎ እየገባ እንደፈለገ ሁሉም እንደፈለገ መጥቶ እንዲጨፍርበት ህይወት ላይ ፈቀድከው እኮ አንተ ነህ አይደለ? ወይ አንዴ እኔ አይደል እንዴ ሩታ የጠራሁሽ እኔ ነኝ እኮ እሱ ማለት ነው። ይቅርታ አልጠይቀው ነው የጠራሁት ማናገራችሁ። ሲቀጥል ደግሞ ከዛሬ ጀምሮ በስህተት ዳግመኛ እንዳትደውይልኝ በቃ አንቺ እኔ ማየት አልፈልግም። አንቺ ሁሉም ነገር እኮ አንዴ ምንም ተረዳው ምንም አያደርግልኝም ነው እያልኩ ያለው። እኔ እኮ ትናንትና ቀጥረሽ ነበር ላወራሽ አይደለ? በቃ የተፈጠረው አጋጣሚ ነው ሁሉም ነገሮች ሩታ ብቻችንን ለማድረግ ሁሌም አጋጣሚ አንዴ ቆይ ሁለታችሁ ናቸው እና ሆን ብዬ ነው እሷ ሩም ውስጥ እንድትቀመጥ ያደረኩት ካንቺ ጋር እንድጣላ ብዬ ነው። እኔ ሆን ብዬ ለምን አደርጋለሁ? ቆይ እንድትከራከሩ አይደለም። ቆይ እኔ እሱን የጠራሁት እኔ እሱን ላናገረው ነው። ሁለታችሁ በእኔ ፊት እንድትከራከሩ ምናምን አይደለም። ቆይ አንዴ ውስጣችሁ ላይ መናገር የምትፈልጉት ነገርም ካለ እዛው ጨርሳችሁ ብቻችሁን መነጋገር ትችላላችሁ። ግን ደግሞ እኔ ላናገርሽ አንዴ እኔ ጠራሁሽ ትናንትና ይኸውልሽ ሁለታችሁ ተረብሻችኋል። እኔ አቤል ብሩክ እዩ ቢያንስ ያለውን ነገር ያስብነውን ነገር እናውቃለን። እናንተ ግን ሁለታችሁም አጋጣሚ ስለነበረባችሁ ላስረዳሽ ነው የመጣሁት። ምንድን የምታስረጂኝ ነገር የለም አያስፈልግም። ምንድነው እንደዚህ አይነት አተካራ መፍጠር እንዴ? ቆይሽ ተገናኘን እኔ እና እሱ እያወራን ነው ምናምን መጣሽ እንደዚህ አይነት ነገር መበጥበጡ ምን የሚሉት ነው? ሁሌ ቆይ እናንተ ሰው ህይወት ውስጥ ዘው ብሎ እንደፈለገ መውጣት መግባት ማን ይፈቀድላችሁ እንዴ? ስነ ስርዓት የላችሁም እንዴ በዚህ ልክ? እሺ ሩታ አሁን ስለ ሌላ ነገር ከምናወራ ስለሌላ አንቺ እናውራ። የተፈጠረውን ነገር ነው ላስረዳሽ። በቃ ምንም ልታስረዳኝ አልፈልግም። ገባ አይደለ? ምንም ልታስረዳኝ አልፈልግም። ሲጀመር አንተ ህይወት ላይ ምንም አይነት ገደብ የለህም። ማንም እንደፈለገ መጥቶ ሲገባ ሲወጣ እንደፈለገ ሲሆን ካንተ ጋር ኖርማል ነው። ቆይ ተረጋጊ። አንዴ ልንገርሽ ሁሌ ለምንድን ነው እንደዚህ ንዴት የምትይው? ቆይ አንዴ ልታዳምጪኝ ሞክሪ። ጥሩ ነገር አድርገሽ እንደሆነ ነው እንዴ አስበሽ እኔ እንደዚህ በዛ ታይም ተናደሽ ስለነበረ ነው። አሁን ቢያንስ ተረጋግተሻል። ቢያንስ አድሯል ነገሩ። ተረጋግተሽ ልታዳምጪኝ ቢያንስ ሞክሪ። አሁንም ቢሆን ነገሩ እንዲስተካከል ነው እየነገርኩሽ ያለሁት። ላስረዳሽ የሞከርኩት እንደዚህ አይነት መልስ እንድትሰጪኝ አይደለም። አንድ ነገር ልንገርሽ፣ ሆን ብለሽ ነገሮችን እያደረግሽ ላስተካክል ነው ሁሌ ላስተካክል ነው። አታስነሲ በእናትሽ። የምር በጣም ነው እኔ ለመረጋጋት ሞክሪ። ስለሚደብረኝ እኮ ነው። እሺ በቃ ችግር የለውም። የምር በጣም ይደብረኛል። እንደዚህ አይነት ሰው አይመቸኝም። ከነ ማለት ለማስረዳት የሞከርኩት አንቺ እንደማትናገሩኝ ሆን ብላችሁ እያደረጋችሁ ምን ሆን ብዬ ማስረዳት ሲነገርኝ ምን ሆን ብለህ ማታረገው ተብሎ ሲጀመር እስካሁን ድረስ እኮ ፈልገህ ሆን ብለህ ነው አይደል እንዴ እያደረክ ያለኸው? እኔ እያወራሁሽ ያለሁት ስለ ትናንትና ነው፣ ስላለፈ ጉዳይ አይደለም እያወራን ያለነው። እኔ ስለ ትናንትም ሆነ ስለ በፊቱም ሆነ ስለ ወደፊቱም ሆነ ምንም ነገር መስማትም ማየትም ማወቅም አልፈልግም። አንቺንም አንተንም ድርሽ እንድትሉብኝ አልፈልግም። ሰምተሽኛል? በስህተት ዳግመኛ እንዳትደውይልኝ። ስሚኝ ቆይ አንዴ ቢያንስ ቆይ አንዴ ሁሌ ማለት እኔ እንዳንቺ ኃይለኛ በሆነ መልስ በኩል ብመልስልሽ ይሄ የብልሃት መንገድ ወይም ይሄ የመነጋገር መፍቻ ነው ብለሽ ታስቢያለሽ? ቢያንስ ተረጋጊ። አሁን እንደዚህ እንኳን እየተናገርሽ ነው። አሁን እንደዚህ እየተናገርሽ ነው ብልሃትነት ሳይሆን ቢያንስ ንግግርሽን እንኳን ለማስተካከል ሞክሪ። በጣም እየጮሽ ነው ያለሽው ምናምን። አሁን እዚች ጋር ይቅርታ ልጠይቅሽ ነው የመጣሁት እያልኩሽ ነው። በቃ የተፈጠረውን ነገር ላስረዳሽ ነው እየሞከርኩ ያለሁት።
ወይስ ያ ነገር ያናደደሽ ነገር አለ? ለምንድን ነው እንደዚህ የምትሆኚው? እሺ ቢያንስ ስነ ስርዓት ባለው መልኩ እንነጋገር። በይቅርታ መሸፈን ምናምን የምር አንዳንዴ ቆም ብለሽ ለማሰብ ሞክሪ። ምንድነው እየሆንኩኝ ያለሁት? ምን አይነት ስራ ነው እየሰራ ያለሁት? ምንድነው ሰው ህይወት ውስጥ እያደረኩኝ ያለሁት? ይሄ ነገር ተገቢ ነው ወይ? ስነ ስርዓት ነው ወይ ማለት ልመጂ፣ ራስሽን ጠይቂ። ከዛ በኋላ ሰው በሚያሳይሽ ነገር ሰው ተናዶ ሲናገርሽ እኔ ብቻ አይደለም ተናድጄ፣ እኔ እኮ የነገሩ ባለቤት ነኝ። ተናድጄ ብናገርሽ ሊገርምሽ አይገባም። ሌላ ሰው አልፎ እየተናገረሽ አንቺ ኖርማል ነው፣ አንቺ ቀላል ነው በጣም እንዴ በጣም እኮ ከስነ ስርዓት ያፈነገጠ ነገር እኮ ነው። ገብቶሻል? እሺ አሁን እዚህ ጋር ቆሞ ያዳመጠሽ ሁሉ አንቺ ተናገርሽ ሁሉ ልክ ነው ማለት አይደለም። ስለኔ በዚህ ልክ ልታወሪ አትችይም። አንዴ ቢያንስ አዳምጪኝ እሺ። አንቺ ተግባርሽን እስካየሁኝ ድረስ በደንብ አድርጌ ነው በጮህ አይደለም። ቢያንስ ተረጋግተን ለመነጋገር እንሞክር። አሁን ምንም ነገር አስቤ አይደለም፣ መጥፎ ነገር አስቤ አይደለም። ቢያንስ እንደማመጥ ትናንትና የተፈጠረውን ነገር ላስረዳሽ ነው። በቃ በዛ ታይም ስለመጣሽ ነገሮች አልገባትም ብዬ ስላሰብኩኝ ነው ይቅርታ ልጠይቅሽ የመጣሁት እንጂ እንደዚህ አይነት መጥፎ ነገር እንደዚህ አይነት ትናንትና እንዲህ ተፈጥሮ ነበር እንድትይኝ አይደለም። ከዛ ባለፈ ስለኔ ማንነትም ስለኔ ምን መሆን እንዳለብኝም እንድትነግሪኝም አይደለም። ራሴን በራሴ በማውቀው ልክ አውቀዋለሁ። በቃ ታወቀ ነው። ስለዚህ አንቺ ማንነትሽን አይደለ እዚህ ጋር ይጠቅምሻል ብዬ ያደረግሽልን ያለሽው ጥሩ ነው። እኔ አንቺ ምንም ነገር የሚጠቅመኝም ነገር የለም። የሚጠቅመኝም አትልም። አንቺ ተጠቀመች ይጥቀምሽ። ካሁን በኋላ ግን እባክሽ አትደውይልኝ እሺ? ሩታ ላይ ይቅርታ እኮ ነው የደወለችልሽ አይደል እንዴ? የሚገርመው ነገር እናንተ ትናንትና ያረጋችሁን ነገሮች ተመካከራችሁም ሆነ አልተመካከራችሁም ሆነ ይሄ ነገር አንቺ ሴት አዳሪዋ ማለት ነው ሆነ ለመናገር በሴት ላይ አይጠበቅም ይሄ ስራ። አንድ ባለትዳር ሰው ጋር ገብተሽ እንደዚህ ሰው ህይወት ላይ ብጥብጥ የምታረጊውን ነገር በጣም ነው የምትገርሙት። ሲጀምር ደግሞ ምንድን ያልከው አንተ ራሱ አብረን ላይ መጣን አይደል ያልክም እንዴ? እንዴ ቆይ ምንድን ነው የምትዋሹት ግን እናንተ? ምን አይነት ውሸታም ናቸው? እንደው ልክ እንደ ቦርሳ እያሰርክ እየመጣህ እየዞረህ እኮ ነው። ታስበዋል እንዴ? ሩታ ምን ታርግ? ምን ታርግህ? በቃ ተፋቷት ልጅቷን። በቃ እንድታለቅስ ደስተኛ ሆና በቃ እንድትኖር አፈልጉ ማለት ነው። ሀቂቃ እንዴ ነው የታየኝ እኔ ማለት ነው ጋይዝ። ደስተኛ ሆና ሰላም ሆና እንድትስቅ አይፈልጉም። በቃ አንቺ ራሱ የመጣሽ ቡታጅራ ሩታ ደስተኛ ስትሆን ታብርሽ ጋር ስትስቅ ስትጫወት በቃ አንቺ ረበሸሽ ጤናሽን አይደለ? እከክ ነሽ፣ ወና እከክ ቋቁቻ ነሽ። እሺ ልንገርሽ ማለት ነው በቃ የሩታን ደስታ በቃ ራሷ ከቤተሰቦቿ ጋር ተዋት። በቃ አልተዋቸው ሩታን እንደ እየመጣችሁ እንደ ዝንብ እንደ እርጎ ዝንብ ጥልቅ ምን ጉድ ናችሁ በእናታችሁ። እኔ እኮ የሚገርመኝ ነገር የእናንተ ማሽቃበጥ ራሱ ሌሎቻችሁ የትናንትናው ምንም ነገር አልተፈጠረም እና ተራ ምነው አልጋ ላይ ተኝታችሁ ሰበረው እንዲባል ነው እንዲጨፈርልሽ ነው። ምንም ነገር አልታየም። ምን ጉድ ናት በእናታችሁ። አይናውጣ ስታስጠላ ሆነ ለመናገር ዘይት ሆና እንደዚህ ስትወርድ አውዝ ቢላ ሽጣራችሁ ፈጣሪው ትግስት ላይ ምን ጉድ ናችሁ ግን። እንግዲህ ሩታ በቃ ተዋት ሀቂቃ ማለት ነው። ሩታ ደስተኛ እንድትሆን፣ ሩታ እንድታለቅስ፣ ሩታ በቃ የሆነ ነገር እንድትሆን የምትፈልጉት እናንተ አይደለም። ምን አይነት እከክ እንደሆናችሁ በዚህ ራሱ ይታወቃ ነው። ታውቃላችሁ። በጣም ነው የምትገርሙት። በእውነት ትገርማላችሁ። በጣም ታሳዝናላችሁ። ጭንቅላታችሁ በጣም ባዶ ነው ማለት ነው። እከክ ሁላችሁም እከክ ናችሁ። እሺ በቃ ሩታ ተዋት። ሩታ ወልዳችሁ ሩታ በሉ እንዴ ወልዳችሁ ሩታ በሉ። በሩታ ስም ስማችሁን የልጃችሁን ስም ሩታ በሉና አርፈ በሉ እንዴ። በህይወቷ አንድ ቀን እንኳን ደስተኛ ብትሆን ለምን ደስተኛ ትሆናለች? ለምን ሰላም ታገኛለች? በቃ ግዴታ ታልቅስ። ወይኔ ምን ጉድ ናችሁ? ምን በላ ናችሁ? እኔ የሚገርመኝ ነገር እኔ እንጃ እንደው ልክ እንደ ቦርሳ አንተ ራሱ ሽሩሩ እያልክ እያመጣሃት ነው። ይሄን ፊት የሰጣሃት መጀመሪያ ራሱ ማለት ነው። እውነት ለመናገር ማለት ነው ልክ እንደ ሻንጣ ማለት ነው። ታዝራት አለ ሽሩሩ ትላት አለ። ለዛ እኮ ነው አንተን ሳትፈራ ወይ ደግሞ ኦዲስን ሳትፈራ ወይ ቤተሰብን ሳትፈራ የራሷን ክብር ዝቅ አድርጋ የሰውን ክብር ዝቅ የምታረግ ሴትዮ ናት። የባለጌ ልጆች እውነት ለመናገር ይቅርታ። ውይ ቤተሰብ ደግሞ እናገራሉ። ቤተሰብ ምን አረጉ? እናንተ ናችሁ ባለጌዎች። እሺ ፈጣሪውን በጣም ታሳዝናላችሁ። ወደ ቤተሰቦቼ ለቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሰላም ራሱ አላላችሁም እና የዛሬው ጌም እንዴት ነው እየጠበቃችሁት ነው? እኔ